ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የስምንተኛ ክፍል ጀነራል ሳይንስ ዩኒት 4 ፓርት 2 መስኩላር ሲስተም የሚለው ነው። መስኩላር ሲስተም ማለት ስርዓተ ጡንቻ ማለት ነው። መስል ማለት ጡንቻ ነው። ሰውነታችን ያለው ስጋው ፓርት ማለት ነው። እሱ ደግሞ እንድንንቀሳቀስ የሚረዳን ነው ማለት ነው። The muscular system is one of the biological system of human. መስኩላር ሲስተም እንግዲህ ከሰው የባዮሎጂካል ሲስተም አንዱ ሆኖ ዛት ፕሮዲውስ ሞቭመንት ምን ይፈጥርልናል? ሞቭመንት ወይም ደግሞ እንቅስቃሴን የሚፈጥርልን ነው። መስልስ አር the only tissue in the human body that have the ability to contract. መስል ከሰውነታችን ወይም ደግሞ ከሰው ሰውነት ኮንትራክት ማድረግ የሚችል ወይም ደግሞ መኮማተር የሚችለው ብቸኛው ቲሹ ነው የሚለው and therefore move the other part of our body. ስለዚህ ኮንትራክት ወይም ደግሞ መኮማተር ስለሚችል ሌላውን የሰውነት ክፍላችን ማንቀሳቀስ ይችላል፣ ሙቭ ማድረግ ይችላል ማለት ነው። ኮምፖነንትስ ኦፍ ደ መስኩላር ሲስተም እናያለን። ኮምፖነንት ማለት ክፍሎቹ በስንት ይከፈላሉ የሚሉትም ማለት ነው። መስልስ አር ሜድ አፕ ኦፍ ፋይበርስ። መስል እንግዲህ የተሰራው ፋይበር ነው፣ ከፋይበሮች ነው። ፋይበር ማለት ስር የሚመስል ነገር፣ ስር ከሚመስሉ ነገሮች ነው የተሰራው። እንግዲህ ፕሮቲን ሊሆን ይችላል፣ ፋይበሮቹ ፕሮቲን ሊሆን ይችላሉ። እነሱ ስር ከሚመስሉ ነገሮች ከአንድ ላይ ተጠራቅመው መስልን ወይም ደግሞ ስጋችንን ፈጠሩት ማለት ነው። ይሄ ላይ የምናየው የሰውነታችን ስጋ ማለት ነው። when the fiber contract እነዚህ ፋይበሮች ኮንትራክት ሲያደርጉ ወይም ደግሞ ሲኮማተሩ the entire muscle become shortened መስሉ ምን ይሆናል? ወይም ደግሞ ጡንቻችን ሾርተን ወይም ደግሞ አጭር ይሆናል ማለት ነው። and vice versa ማለት ይሄ መስል ፋይበሩ ሪላክስ ሲያደርግ ደግሞ በተቃራኒው ሪላክስ በሚያደርግበት ጊዜ መስሉ ሾርተን ሳይሆን ሎንግ ይሆናል ማለት ነው፣ ረጅም ይሆናል። ሪላክስ ሲያደርግ ማለት ተዘረጋ አይደለ? ኮንትራክት ሲሆን ተጨበጠ ነው፣ ሲጨበጥ አጭር ይሆናል፣ ሲዘረጋ ደግሞ ረዥም ይሆናል ማለት ነው። መስል ቲሹ ኢዝ ክላሲፋይድ ኢንቱ 3 ታይፕስ። እንግዲህ የመስል ቲሹ በሶስት ክላስ መክፈል እንችላለን። አኮርዲንግ ቱ ስትራክቸር ኤንድ ፋንክሽን፣ በምን አማካኝነት? በስትራክቸሩ እና በፋንክሽኑ፣ በጥቅማቸው እና በስርዓተ መዋቅራቸው አማካኝነት ማለት ነው። ምን ብለን ነው የምንከፍላቸው? ስከለታል መስል፣ ካርዲያክ መስል እና ስሙዝ መስል ብለን። ስከለታል መስል የሚባለው አጥንት ወይም ደግሞ ከአጽም ጋር የተጣበቀው የመስል አይነት ነው። ካርዲያክ የሚባሉ ደግሞ ካርዲያክ ማለት ልብ ነው፣ ከልባችን ያለው የመስል አይነት ነው። ስሙዝ የምንለው ደግሞ ከሌሎቹ የኢንተርናል ኦርጋን ወይም ደግሞ የውስጣዊ የአካል ክፍላችን ከጉበታችን ሊሆን ይችላል ከእነሱ ጋር የተያያዙት ናቸው ማለት ነው። The biceps and triceps in our arm are example of skeletal muscle. አርም ላይ ያለው ባይሴፕስ እና ትራይሴፕስ የሚባሉ ሁለት የመስል አይነቶች አሉ። እነሱ የምን ምሳሌዎች ናቸው ነው የሚለው የስከለታል መስል። ምክንያቱም እነሱ የተገኙት ከአጥንታችን ወይም ደግሞ ከስከለተን ጋር ተጣብቀው ስለሆነ ስከለታል መስል ናቸው ማለት ነው። our beating heart is another muscle. የልባችን ቢት ወይም ደግሞ ደም በሚረጭበት ጊዜ ትርታ አለው አይደለ? እሱ ደግሞ ምንድነው የሚለው የሌላ የህርት መስል ነው፣ የሌላ የመስል አይነት ነው። ካርዲያክ መስል ይባላል። ይሄ ደግሞ ካርዲያክ መስል ከልብ ጋር የተያያዘው ነው፣ ቢት የምናደርግበት ማለት ነው። we also have smooth or visceral መስል። ስሙዝ መስል ወይም ደግሞ ቪዘራል መስል የሚባለው ደግሞ ዛት ላይን ኢንተርናል ኦርጋን ወይም የውስጣዊ አካል ክፍሎቻችንን ኩላሊት ከኩላሊታችን ከጉበታችን ምናምን ጋር የተያያዘው የመስል አይነት ደግሞ ስሙዝ ወይም ቪዘራል መስል ይባላል። ሳም ኦፍ ዘ ስሙዝ መስልስ ፑሽ ፉድ ስሩ አወር ዳይጀስቲቭ ኦርጋን። እነዚህ ስሙዝ መስል የሚባሉት ከኢንተርናል ኦርጋናችን የተያያዙ ናቸው ብለናል አይደለ? ስለዚህ እነሱ ምግብን ወደ ዳይጀስቲቭ ኦርጋን የሚገፉልን ናቸው። ምግብ በራሱ ጊዜ መሄድ ስለማይችል እነዚህ መስሎች ነው እየገፉ የሚልኩት ማለት ነው። አዘርስ ቼንጅ ዘ ሳይዝ ኦፍ ዘ ብለድ ቨዝል ቱ አለው ሞር ብለድ ቱ ሪች ዲፍረንት ፓርት ኦፍ ዘ ቦዲ። አንዳንዶቹ ምግቡን ወደ ዳይጀስቲቭ ኦርጋን ወይም ደግሞ ወደሚፈጭበት ቦታ ይገፉልናል አይደለ? ሌሎቹ ደግሞ ደም የሚሰራው ከምግብ ነው። የዚህን ሳይዙን ይቀይሩታል ማለት ነው። የብለድ ቨዝሉን ሳይዝ ቀይረው ምናምን ሰርተው ወደ ሰውነታችን ክፍል እንዲላክ ያደርጋሉ ማለት ነው። ስለዚህ ቪዘራል መስሎች የተለያየ ፋንክሽን አላቸው ማለት ነው። ቀጣይ የምናየው ፋንክሽን ኦፍ መስኩላር ሲስተም ነው። የመስኩላር ሲስተም ፋንክሽን ወይም ጥቅሙ ምንድን ነው የሚለውን መስልስ አር ኢን ዘ ቻርጅ ኦፍ ኦል ዘ ቦዲስ ሞቭመንት። መስል እንግዲህ የሁሉም የሰውነታችን እንቅስቃሴ ኃላፊነት ያለበት እሱ ላይ ነው ማለት ሰውነታችን የምናንቀሳቅሰው በሙሉ በመስላችን አማካኝነት ነው ማለት ነው። ኢንተርናሉም ኤክስተርናሉም ይሁን በውስጥ ያለውም በውጭ ያለውንም የሚያንቀሳቅሰው መስል ነው ማለት ነው። ኢት ውድ ቢ ኢምፖሲብል ቱ ሙቭ ኤኒ ቦዲ ፓርት ዊዛውት መስል። ማንኛውንም የሰውነት ክፍላችን ያለ መስል ለማንቀሳቀስ ኢምፖሲብል ወይም ደግሞ የማይቻል ነገር ነው። the primary job of muscle is to move the bones of the skeleton. የመጀመሪያ ስራው ምንድነው?
ስከለተናችን ወይም ደግሞ ቦን አጥንቶቻችንን ማንቀሳቀስ ነው። በዛ ምክንያት ነው መራመድ የምንችለው፣ በመስላችን ምክንያት ነው አጥንቶቻችንን የሚያንቀሳቅሰው። ይሄ መስል ወይም ጡንቻ የሚባለው ነው። መስል ኦልሶ ኢኔብል ዘ ሀርት ቱ ቢት። ሌላኛው መስል ልባችን ደም እንዲረጭ እና ቢት እንዲያደርግ ወይም ደግሞ ትርታ እንዲኖረው ያደርጋል። እንግዲህ ልባችን ደም ካረጨ መኖር አንችልም አይደለ? የልብ ትርታችን ካቆመ አቆምን ማለት ነው። ስለዚህ መስል ልብ ትርታ እንዲኖረው ያደርጋል ማለት ነው። ኤንድ ፋሲሊቴት ቦዲስ ፕሮሰስ ሰቻስ ሪስፓሬሽን ኤክስክሬሽን ኤንድ ዳይጀሽን። እና የሰውነታችን ፕሮሰስ ለምሳሌ ሪስፓሬሽን ስርዓተ ትንፈሳ ምንተነፍሰው ስንተነፍስ እዚህ አብዶሜናችን ወይም ደግሞ ሆዳችን ወደ ላይ ከፍና ዝቅ ይላል አይደለ? እሱ በመስል አማካኝነት ነው። ኤክስክሬሽን ማለት ነገሮችን ጽዳጅ ለማስወጣት ምናምን፣ ዳይጀሽን ምግቦችን ለመፍጨት፣ ይህ ሁሉ የመስል ስራ ነው ወይም ደግሞ የጡንቻ ስራ ነው ማለት ነው። ከዚህ ምስሉ ላይ እንደምታዩት እንግዲህ ባይሴፕስ እና ትራይሴፕስ የሚባሉት የመስል አይነቶች ከአርማችን ወይም ከአርም ጋር የተያያዙ ናቸው ብለናል አይደለ? እነዚህ ባይሴፕስ እና ትራይሴፕስ የስከለታል መስል ኤግዛምፕል የሆኑበት ምክንያት ከስከለተን ወይም ደግሞ ከአጽማችን ጋር ወይም ከአጥንት ጋር ተለጥፈው ያሉ ከእሱ ጋር አብሮ ያሉ ስለሆኑ ነው ማለት ነው። መስል ዩዥዋሊ ወርክ ኢን ፔር ኮልድ ፍሌክሰር ኤንድ ኤክስቴንሰር። መስል እንግዲህ ይህ ጡንቻ በፔር ወይም ጥንድ ሆነው ይሰራሉ። ምንና ምን? ፍሌክሰር እና ኤክስቴንሰር የሚባሉ መስሎች አሉ። ፍሌክሰር ማለት አጣፊ መስል ማለት ነው። አጣፊ ጡንቻ ሰውነታችንን የሚያጥፈው ማለት ነው፣ አጣፊ ይባላል። ኤክስቴንሰር ደግሞ ዘርጊ ማለት ነው። ኢፍ መስል ቤንድስ ፓርት ኦፍ አወር ቦዲ፣ ይህ መስል ሰውነታችን ቤንድ የሚያደርገው ከሆነ ወይም ደግሞ የሚያጥፈው ከሆነ ምን ይባላል? ፍሌክሰር ይባላል። ኢትስ ኮልድ ፍሌክሰር። ለምሳሌ እዚህ ስዕሉ ላይ ስታዩ እዚህ ይሄው ታጥፎ ያለው ይሄኛው ምንድን ነው የሚባለው? ፍሌክሰር ይባላል ማለት ነው። ሌላኛው ደግሞ ኢፍ መስል ስትሬትን ፓርት ኦፍ አወር ቦዲ፣ መስሉ የሰውነታችን ክፍል የሚዘረጋው ስትሬት የሚያደርገው ከሆነ ምን ይባላል? ኢትስ ኮልድ ኤክስቴንሰር ወይም ዘርጊ ይባላል ማለት ነው። ለምሳሌ እዚህ ላይ ስታዩት ይሄ ተዘርግቶ ነው ያለ አይደለ? ይሄ ደግሞ ወደዚህ ነው እየዘረጋው ያለ። ይሄ ምን ይባላል? ዘርጊ ይባላል ማለት ነው። ከነዚህ አንዱ ፍሌክሰር ነው፣ አንደኛው ደግሞ ኤክስቴንሰር ነው ማለት ነው። ከሁለቱ መስሎች ከዚች እና ከዚች መስሎች መካከል። ስለዚህ ፍሌክሰር ኤንድ ኤክስቴንሰር ፔርስ አር ፋውንድ አክሮስ መኒ ኦፍ አወር ጆይንት። እነዚህ አጣፊና ዘርጊ የሚባሉት የመስል አይነቶች ከጆይንታችን ወይም ደግሞ ከመገጣጠሚያችን አብረው ፔር ሆነው የሚሰሩ ናቸው ብዙ ጊዜ ማለት ነው። ምክንያቱም መገጣጠሚያ ላይ መታጠፍም መዘርጋትም ስለሚችል ሰውነታችን ያንን የሚችለው ደግሞ በአጣፊዎችና በዘርጊ መስሎች አማካኝነት ነው ማለት ነው። ዘስ ፔርስ ፕሮቫይድ ኦልሞስት ኦል ዘ ሞመንት ኦፍ አወር ስኬለተን። እነዚህ ፔር ወይም እነዚህ ጥንዶች ሁሉም ስኬለተናችን እንዲንቀሳቀስ የሚያደርጉልን ናቸው ማለት ነው። ሞስት ቢሄቪየር ኤንድ መኒ ፊዚዮሎጂካል አክሽን ዲፔንድ ኦን መስል ኮንትራክሽን ኤንድ ሪላክሽን። እና አብዛኛው ፊዚዮሎጂካል ወይም ደግሞ አካላዊ እንቅስቃሴያችን፣ አካላዊ ስራችን በምን ላይ የተወሰነ ነው? በመስል ኮንትራክሽን። መስል ኮንትራክሽን ማለት መስል ወይም ጡንቻችን ኮንትራክት ሲያደርግ ወይም ሲኮማተር ማለት ነው። ይሄ ማለት ሾርተን ሲሆን አጭር ሲሆን እና ሪላክሴሽን ደግሞ ሲዘረጋ፣ መስል ሲኮማተር እና ሲዘረጋ የምናገኛቸው ስራዎች ናቸው ማለት ነው። ስኬለታል መስልስ አር ሪስፖንሲብል ፎር ኦል ቮለንታሪ ቦዲ ሞቭመንት። ስኬለታል መስል የሚባሉት ከስኬለታናችን ጋር የተያያዙ ናቸው ብያቸዋለሁ። ወይም ደግሞ ከአጥንታችን ጋር የተያያዙት ወይም እንቅስቃሴ የእጃችን የእግራችን እንቅስቃሴ ያለበት ማለት ነው። እነሱ ለሁሉም ቮለንታሪ ቦዲ ሞቭመንት ማለት እኛ ፈቅደን የምንንቀሳቀሰው እንቅስቃሴ፣ ለምሳሌ ተነስተን ለመሄድ፣ ለመራመድ፣ እስክሪብቶ ይዘን በእጃችን ለመጻፍ የምንጠቀማቸው፣ ይሄ ማለት ቮለንታሪ ነው። እኛ በፈቃዳችን መስራት የምንችለው፣ አለመስራት ከፈለግንም መተው የምንችለው ስለሆነ ለእነዚህ ሪስፖንሲብል ያለው ማን ነው? ስኬለታል መስል ነው። ሰቻስ ራኒንግ፣ ለምሳሌ ይኸው ራኒንግ መሮጥ ሊሆን ይችላል፣ ፕላይ ፉትቦል እግር ኳስ በምንጫወትበት ጊዜ ሊሆን ይችላል። ለእነዚህ ሁሉ ኃላፊነት ያለው ስኬለታል መስል ነው ማለት ነው። they also play a role in breathing። እነዚህ ስኬለታል መስሎች በተጨማሪ ለምን አገልግሎት ይውላሉ? ብሪዚንግ ወይም ደግሞ ለትንፈሳ ስንተነፍስ እነዚህ ስኬለታል መስሎች እንጠቀማቸዋለን። ሽቨሪንግ ማለት ብርድ በሚበርድበት ጊዜ ሲያንቀጠቅጠን ማለት ነው። ለሱም እነዚህ ስኬለታል መስሎች ጥቅም አላቸው፣ ያንቀሳቅሱናል። ስንቀሳቀስ ሙቀት ይፈጥርልናል ማለት ነው በብርድ ወይም ደግሞ በሽቨሪንግ ጊዜ። ኤንድ ሜንቴኒንግ ፖስቸር እና ደግሞ የሰውነት ቅርጻችንን የሚያስተካክልልን ስኬለታል መስል ነው ማለት ነው። ስሙዝ መስል ክሬት ሙቭመንትስ ኢን መኒ ሆሎ ኢንተርናል ኦርጋን። ስሙዝ መስል ግን
ሞመንት የሚፈጥረው ምን ላይ ነው? ኢንተርናል ኦርጋን ወይም የውስጣዊ የአካል ክፍላችን ላይ ነው። ውጭ ላይ መታየት የሚችለው ፖስቸራችን ላይ ወይም ደግሞ መንቀሳቀስ በምንችልበት አካል ክፍል ሳይሆን ኢንተርናል ኦርጋኖችን ለምሳሌ እነዚህ ገት ወይም አንጀት እና ብላደር ማለት ፊኛ እነ ኩላሊትን ምናምን ነገር የሚያንቀሳቀሳቸው ምንድን ነው? ስሙዝ መስል ይባላል። ካርዲያክ መስል ደግሞ ካርዲያክ መስልስ አር ሪስፖንሲብል ፎር ቢቲንግ አክሽን ኦፍ አወር ሀርት። ካርዲያክ መስል ስራዋ ምንድን ነው? የልብ ትርታን መጨመር ወይም መቀነስ፣ ከልብ ትርታ ጋር የተያያዘውን የእንቅስቃሴ አይነት ነው የሚሰራው ማለት ነው። ካርዲያክ ከሆነ ስሙዝ ከሆነ ከውስጣዊ አካል ክፍላችን ከአንጀታችን ከጉበታችን ጋር ሊሆን ይችላል እነሱ ጋር የተያያዘውን ነገር ነው የሚሰራው። ስኬለታል መስል ደግሞ ለእንቅስቃሴያችን ኃላፊነት ያለው ነው ማለት ነው። ሜጀር መስል ዲስኦርደርስ አሁን ደግሞ የምናየው የመስል ወይም ደግሞ የጡንቻ ዲስኦርደር የሚያጋጥሙ በሽታዎች የበሽታ አይነቶችን ነው። ሞስት ኦፍ ዩ ሜት ሃቭ ፔንፉል መስል አፍተር ኤክሰርሳይዚንግ ኦር ወርኪንግ ቱ ማች። እንግዲህ አብዛኞቻችሁ ብዙ ከሰራችሁ በኋላ ወይም ደግሞ ኤክሰርሳይዝ ስፖርት ከሰራችሁ በኋላ ፔንፉል ትሆናላችሁ ወይም ደግሞ ህመም ይሰማችኋል ሰውነታችሁን። ሳም ዲስኮምፎርት ካን ቢ ኖርማል ፓርት ኦፍ ሄልዚ ኤክሰርሳይዝ። አንዳንዴ ስትራፕ የሚባለው ኤክሰርሳይዝ በሰራችሁ ጊዜ እሱ ኖርማል ሊሆን ይችላል። ቢያማችሁም ምንም ህመም ቢኖረውም ኖርማል ሊሆን ይችላል። ሄልዚ የሆነ ጤናማ የሆነ ኤክሰርሳይዝ ከሆነ ማለት ነው። በት ኢን አዘር ኬዝ ነገር ግን በሌላ መንገድ መስል ካን ቢካም ስትሬንድ። መስል ምን ሊሆን ይችላል? ስትሬንድ ማለት ሊሰል ይችላል። የሆነ መንቀሳቀስ የማይችል መስል ሊሆን ይችላል ማለት ነው። ሰውነታችን የሆነ መንቀሳቀስ የማይችል ከሆነ ምንድነው መስላችን ሰሏል ማለት ነው። መስላችን መስራት አይችልም ማለት ነው። መስል ስትሬን ሪዛልትድ ፍሮም ይህ የመስል መስለል ወይም ደግሞ የጡንቻ መስለል የመጣው ከምንድን ነው? መስል ስትሬች ቱ ማች። መስላችን በጣም ይለጠጣል። ስትሬች ማለት መለጠጥ ነው። በተለጠጠበት ጊዜ ይህ መስል ጉዳት ይደርስበታል ማለት ነው። ኦር መስል አክቹሊ ቲር ሊሆን ይችላል። ሊፍቲንግ ሳምቲንግ ዛት ወዝ ቱ ሄቪ የሆነ ነገርን ማንሳት በጣም ምን የሆነ በጣም ከባድ የሆነ ቱ ሄቪ የሆነው ኤንድ ሊፍቲንግ ኢን ደ ሮንግ ዌይ ወይም ደግሞ በሮንግ ዌይ ወይም በተሳሳተ መንገድ ሊፍት ምናነሳ ከሆነ ካን ስትሬን መስል ኢን አወር ባክ ምን ሊያደርግብን ይችላል? ከኋላችን መስላችን ስትሬን ሊያሰልብን ይችላል ማለት ነው። ዚስ ካን ቢ ቨሪ ፔንፉል ኤንድ ካን ኢቨን ኮዝ አን ኢንጁሪ። ይሄ በጣም ፔንፉል ወይም ደግሞ ህመም ያለው ነው እና ደግሞ ለምን ሊሆን ይችላል? ኢንጁሪ ወይም ለጉዳት ሊያጋልጠን ይችላል ማለት ነው። ዛት ዊል ላስት ኤ ሎንግ ታይም። ይሄ የማይድን መዳን የማይችል ጉዳት ሊያመጣብን ይችላል ማለት ነው። በሮንግ ወይም ነገሮችን ማንሳት ሊፍት ማድረግ እና ከባድ ነገሮችን ማንሳት ማለት ነው። አናዘር ካይንድ ኦፍ መስል ዲስኦርደር ኢዝ መስል ስፕሬን። ሌላኛው የመስል ዲስኦርደር አይነቱ ምንድነው? መስል ስፕሬን የሚባለው ነው። ቅድም ያየነው ስትሬንድ ነው። ስትሬን ማለት መስል ነው። መስል ስፕሬን ሲሆን ደግሞ ወለምታ የሚባለው ማለት ነው። ኢት ሪዛልትስ ዌን ሊጋመንትስ ዊች ኮኔክት ቦንስ ቱ ቦን። ይሄ ደግሞ የሚመጣው ከምንድን ነው? ሊጋመንቶች ወይም ደግሞ ጅማት የሚባሉት እነዚህ ጅማቶች ዊች ኮኔክትስ ቦንስ ቱ ቦን አጥንትን ከአጥንት ነው የሚያገጣጥሙልን ጅማት የሚባሉት ማለት ነው። እነሱ አር ስትሬችድ ኦር ፑልድ ቱ ማች። ስትሬች ማለት በጣም ሲሳቡ እና ፑል ሲደረጉ ማለት ነው። ፑል ሲደረጉ ወይም ደግሞ በጣም ሲሳቡ ምን ያጋጥመናል ማለት ነው? ወለምታ ወይም ስፕሬን ያጋጥመናል። ሞስት ፒፕል አር ፋሚሊያር ዊዝ ዘ ፔን ኦፍ ስፕሬን አንክል። የቁርጭምጭሚት ወለምታ አብዛኛውን ጊዜ የተለመደ እና ሁሉም ሰው አጋጥሞት የሚያውቅ የወለምታ አይነት ነው። መስል ዲዚዝ ሰቻስ መስኩላር ዲስትሮፊ አር ኮዝድ ባይ ጄኔቲክ ዲስኦርደር። የመስል ዲዝ ራሱን ችሎ በሽታ አለው። የጡንቻ ምን ይባላል? መስኩላር ዲስትሮፊ የሚባለው በምን የሚመጣ ነው? ጄኔቲክ ዲስኦርደር ወይም ደግሞ በዘር የሚተላለፍ ከዘር የመጣ ሊሆን ይችላል ማለት ነው። ከጄኔቲክ ጋር የተያያዘ ሊሆን ይችላል። ኦቨር ታይም መስል ዊክነስ ዲክሪዝ ሞቢሊቲ። ከሰዓት በኋላ ወይም ደግሞ ከጊዜ በኋላ የመስሉ ዊክነስ ወይም ደግሞ የጡንቻው መድከም ምን ይቀንስብናል? ሞቢሊቲ ወይም ደግሞ እንቅስቃሴያችንን ሊቀንስብን ይችላል። ሜኪንግ ኤቭሪዴይ ታስክስ ዲፊካልት እና የየቀን ከቀን ስራችንን ለመስራት አስቸጋሪ ይሆናል ማለት ነው። ዜር አር መኒ ካይንድ ኦፍ መስኩላር ዲስትሮፊ። የመስኩላር ዲስትሮፊ ወይም ደግሞ የመስኩላር ዲስኦርደር የተለያዩ አይነቶች አሉ። ኢች አፌክቲንግ ስፔሲፊክ መስል ግሩፕ። እያንዳንዱ ስፔሲፊክ የሆነ ግሩፕን አፌክት ያደርጋል ወይም ደግሞ ይጎዳል ማለት ነው። አናዘር ካይንድ ኦፍ አብኖርማል መስኩላር ኮንትራክሽን ኢዝ ኤስፓስም። ሌላኛው ደግሞ አብኖርማል የሆነ ወይም ደግሞ ትክክለኛ የሆነ መስል ኮንትራክሽን ወይም ደግሞ የመስል መኮማተር ምን ያመጣል? ስፓስም ያመጣል። ስፓስም ማለት ድንገት የሰውነት መኮማተር ማለት ነው። በድንገት ነው የሚኮማተረው ይሄ which is a sudden involuntary contraction። ምንድነው? ሰደን አጋጣሚ የሆነ በአጋጣሚ የሆነ
ሳን ቮለንታሪ ፈልገነው ሳይሆን ኢንቮለንታሪ በራሱ ጊዜ የሚያደርገው ኮንትራክሽን ነው ማለት ነው። ኦፍ ሲንግል መስል የምንድነው? አንዲት መስል ልትሆን ትችላለች። ኢላርጅ ግሩፕ ኦፍ መስል ከሆነ ግሩፕ ኦፍ መስል አንዲቷ መስል ሰደንሊ ኮንትራክት ስታደርግ ኢንቮለንታሪሊ ማለት ነው። ፈልገነው ሳይሆን ሳንፈልገው በራሷ ጊዜ ኮንትራክት ስታደርግ ምን ይመጣብናል? ስፓስም የሚባል የመስል መኮማተር ወይም ደግሞ ድንገተኛ የሰውነት መኮማተር የሚያጋጥም ነው ማለት ነው። እዚህ ጋር ግራስፒ ኦር ጓያ ኢን አማሪክ እንግዲህ ጓያ ሲባል ሰምታችሁ ሊሆን ይችላል። በአማርኛ እሱ ግራስፒ ይባላል። ኢዝ ኤ ሎግ ሜዝ ዛት ኢዝ ካልቲቬትድ ኢን ኢንዲያ አፍሪካ ኤንድ ኢን ሚድል ኢስት። ባቄላ መሰል አትክልት ሆኖ የሚለማው ደግሞ በየት ነው? በኢንዲያ በአፍሪካ እና በሚድል ኢስት ይመረታል። ኢት ኢዝ ሞስትሊ ግሮውን ኢን ኢትዮጵያ። ይህ ደግሞ በኢትዮጵያ ያድጋል ማለት ነው። ጓያ ሲባል ሰምታችሁ ሊሆን ይችላል። The local people in Ethiopia believe that በኢትዮጵያ ውስጥ የሚኖሩ ሰዎች ወይም ደግሞ ሎካል ሰዎች ወይም በአካባቢ የሚኖሩ ሰዎች ምን ያምናሉ ነው የሚለው the steam or vapor from boiling። ይሄ ጓያ የሚባለው ስቲሙ ግንዱን ወይም ደግሞ ፍሬውን ካፈላ ነው በኋላ የሚወጣው ቫፐር ወይም ደግሞ እንፋሎቱ ነው የሚለው እሱ። ሌላኛው ደግሞ the smoke from seeds ከዘሩ የሚወጣው ስሞክ ወይም ጭስ ነገር ማለት ነው። as well as walking or lying on the straw and stalks of the grass ወይም ደግሞ በዛ በግራሱ ወይም በጓያው ላይ በላዩ ላይ መንቀሳቀስ ወይም ወክ ማድረግ ላይንግ መቀመጥ ምናምን would trigger the onset of leg paralysis። ምን ያመጣል ነው የሚሉት? ሌግ ፓራላይሲስ ወይም ደግሞ የእግር ሽባ መሆን የእግር አለመስራትን ሊያመጣ ይችላል ብሎ ነው የሚያምኑት። this belief ይሄ እምነት ደግሞ እምነታቸው hinder the society from taking action to ኤክስትራክት ዘ ቶክሲክ ኢፌክት ኦፍ ግራስፒ። ይሄ ምን ያሳያል ማለት ነው? ግራስፒው ቶክሲክ የሆነ መርዛማ የሆነ ኢፌክት እንዳለው ነው የሚያሳየው። ኢት ኢዝ ዘ ኤክሰሲቭ ኦር ፕሮሎንግድ ኮንሰምፕሽን ኦፍ ግራስፒ ዛት ካን ሊድ ቱ መስል ፓራላይሲስ። ስለዚህ ይሄ ምን ያመጣል ነው የሚለው መስል ፓራላይሲስ መመለስ የማይችል የመስል ፓራላይሲስ ወይም የጡንቻ ሽባ መሆንን ያመጣ ይችላል። which is caused by the neurotoxin in the seed። ይሄ ደግሞ ምክንያቱ ምንድነው? ከሲዱ ወይም ከዘሩ ያለው ቶክሲን መርዛማ ነገር ነው ማለት ነው። some measures to reduce toxin burden include ይህም ቶክሲን ወይም ደግሞ ይሄን መርዛማነቱን ለመቀነስ የምንጠቀማቸው የተለያዩ ሜዥሮች አሉ። ምሳሌ using metallic cooking utensil ይሄ የምናፈላበት ወይም ደግሞ ያንን ዘሩን የምናፈላበት እቃ ማለት ነው። ይሄ ሜታሊክ ከሆነ የማፊያ እቃ ነው የሚለው rather than traditional clay pots to avoid accumulate toxicity from iron induced oxidation። ምን ከመጠቀም ይልቅ ነው የሚለው ክላይ ወይም ደግሞ ሸክላን ከመጠቀም ይልቅ ሜታል የሆነ ኩኪንግ መጠቀም ይሄ ቶክሲሲቲውን ወይም ደግሞ መርዛማነቱን ይቀንስልናል ነው የሚለው። ሌላኛው ደግሞ አዲሽን ኦፍ አንቲኦክሲዳንት ሲዝኒንግ። አንቲኦክሲዳንት ማለት ይሄን መርዛማነቱን አንቲ ማለት የሚያስወግድልን ማለት ነው። ሲዝኒንግ ደግሞ ቅመማ ቅመም ነው። ቅመማ ቅመም በመጨመር ቶክሲሲቲውን ወይም ደግሞ መርዛማነቱን መቀነስ እንችላለን ነው የሚለው። ሌላኛው ደግሞ ሶኪንግ ሲድስ ኢን ሌሞን ዋተር። ይሄንን ሲዱን ወይም ደግሞ ዘሩን የጓያ ዘሩን ሶኪንግ ማለት መዘፍዘፍ ነው እና ይሄን ከሎሚ ውሃ ላይ መዘፍዘፍ ይሄ ደግሞ አሁንም መርዛማነቱን ይቀንስልናል ማለት ነው። ኤንድ አቮይዲንግ አንሪፕ ሲድስ ወይም ደግሞ ያልበሰለውን ሲድ ማስወገድ። ነገር ግን ይሄ ጓያ የሚባለው በጣም አደገኛ የሆነ ሰውን ፓራላይሲስ ማድረግ የሚችል የዘር አይነት ነው ማለት ነው። ኢትዮጵያ ውስጥ አለ፣ ሰምታችሁ ሊሆን ይችላል። ኦኬ፣ ቀጣይ የምናየው ስኬለታል መስል ነው። ስኬለታል መስል ደግሞ ስርዓተ አጽም የሚባለው ነው። ቅድም ስርዓተ ጡንቻን ያየ ነው። The hard structure within our body are part of the skeletal system። hard structure ወይም ደግሞ ጠንካራው የሰውነታችን ክፍል ያለው የምን ክፍል ነው? ስኬለታል ስርዓተ አጽም ላይ ያለ ነው። press on your wrist, ankle and knee or elbow ይላል። አሁን ምናችሁን ፕረስ ተጫኑት ነው የሚለው። ሪስት ወይም ደግሞ ሰዓት የሚታሰርበት ቦታ አለ አይደለ? እሱ ጋር ብትጫኑት ወይም ደግሞ አንክል ወይም እታች ቁርጭምጭሚታችሁ ላይ፣ ኒ ደግሞ ጉልበታችሁ ላይ ወይም ደግሞ ኢልቦ የሚባለው ይሄ ክርን ማለት ነው። የክንዳችሁና የታችኛው ክፍል የሚያያዝበት ክርኑ ይሄ መታጠፊያው ላይ እሱ ላይ ብትጫኑት do you feel something hard under your skin? ከስኪናችሁ በታች የሆነ ሃርድ ጠንከር ያለ ነገር ተሰምቷችኋል ነው የሚለው። you are feeling a bone ምንድነው የነካችሁት? ሃርድ ነው የተነካቸው ምንድነው? ቦን ወይም ደግሞ አጥንት ነው። a hard tissue made mostly of cell collagen and calcium። ይህ ሃርድ ቲሹ ወይም ደግሞ ይህ ቦኑ አጥንታችን የተሰራው ከምንድነው? ከሴል
ከኮላጅን እና ከካልሲየም ነው ማለት ነው። ዲስፓይት ኢትስ ሃርድነስ ምንም እንኳን ሃርድ ወይም ደግሞ ጠንካራ ቢሆን ስኬለታል ሲስተም አክቹሊ ኮንሲስት ኦፍ ዳይናሚክ። ይሄ ስኬለታል ሲስተም ወይም ደግሞ ስርዓተ አጽሙ ምንድነው የሚለው ዳይናሚክ የሚንቀሳቀስ ነው። ሊቪንግ ቲሹ ዛት አር ካፓብል ኦፍ ግሮዝ አዳፕት ቱ ስትረስ ኤንድ አንደርጎ ሪፔር አፍተር ኢንጁሪ። እነዚህ ሊቪንግ ቲሹዎች ማደግ የሚችሉ እና ስትረስን ወይም ደግሞ ጫናን መቋቋም የሚችሉ አዳፕት መለማመድ የሚችሉ እና ሪፔር አፍተር ኢንጁሪ ከጉዳት በኋላ እንደገና ማገገም የሚችሉ ናቸው ማለት ነው እነዚህ ስኬለተን የሚባሉት። ስትራክቸራል ኮምፖነንትስ ኦፍ ዘ ስኬለታል ሲስተም እናያለን። አሁን ደግሞ ስትራክቸራል ኮምፖነንት ማለት የመዋቅር ክፍሎች ማለት ነው። የስኬለታል ሲስተም የመዋቅር ክፍሎች ማለት ነው። ዘ ስኬለታል ሲስተም ኢዝ አን ኦርጋን ሲስተም ዛት ኢንክሉድ ዘ ቦንስ ኤንድ ዘ ኮኔክቲቭ ቲሹ። ስኬለታል ሲስተም የሚባለው ኦርጋን ሲስተም ነው። የሚያጠቃልለው ደግሞ አጥንቶችን እና ኮኔክቲቭ ቲሹ ወይም ደግሞ የማገጣጠሚያ ቲሹዎችን ነው። እነዚህ ኮኔክቲቭ ቲሹ ዛት ሆልድስ ዘ ቦን ቱጌዘር፣ ቦን ወይም ደግሞ አጥንቶችን አንድ ላይ አድርጎ የሚይዝልን ማለት ነው። ኢት ኢዝ ሜድ አፕ ኦፍ ዘ አፔንዲኩላር ኤንድ አክሲያል ስኬለተን። ይሄ የተሰራው ደግሞ ከሁለት አይነት የስኬለተን አይነት ነው። አፔንዲኩላር እና አክሲያል ይባላሉ። The axial skeleton consists of the bone that lies around the longitudinal axis or imaginary line of the human body. axial skeleton የሚባለው ኮንሲስት የሚያደርገው ቦን አጥንት ነው። that lies around longitudinal axis ማለት ቋሚ ከሆነው አክሲስ ላይ ማለት ነው። ይህ ማለት እዚህ የሰውነታችን ከአንገታችን በታች ያለውን ክፍል የሚይዝ ነው ማለት ነው። እጅና እግራችን ሳያጠቃልል ማለት ነው። The appendicular skeleton consists of the bones of the upper and lower limbs plus the bones that connect the limbs to the axial skeleton. አፔንዲኩላር ስኬለተን የሚባሉ ደግሞ አፐር እና ሎወር ሊምብን ስኬለተን የያዘ ነው። ይህ ማለት አፐር ሊምብ የሚባለው ሁለቱ እጆቻችን ነው። የሁለት እጆቻችን ከምን ጀምሮ ከትከሻችን ላይ ጀምሮ ከአንገታችን ወደ እጃችን የሚሄደው ከምታጠፍበት ጀምሮ ያለውን እና ደግሞ ሎወር ሊምብ የሚባለው እግራችን ከሂፕ ወይም ደግሞ ከዳሌ በታች ያለውን ማለት ነው። እሱን ፕላስ ደግሞ ምን ያጠቃልላል ነው የሚለው ኮኔክት ሊምብስቱ አክሲያል ስኬለተን። እነዚህን እጅና እግራችን ከአክሲያል ስኬለተን ወይም ከመሀለኛው ስኬለተን፣ አክሲያል የሚባለው የመሀለኛው ነው ብያቸዋለሁ፣ ከእነሱ ጋር የሚያያይዙትን ስኬለተኖች አንድ ላይ የያዘ ነው ማለት ነው። ስለዚህ አፐር እና ሎወር ሊምብን እና ማገጣጠሚያዎቹን የያዘው አፔንዲኩላር ስኬለተን ይባላል። እዚህ ስዕሉ ላይ እንደምናየው አክሲያል ስኬለተን የሚባለው እዚህ ጋር እነዚህ ማለት ነው ከላይ የራሳችን ጀምሮ ወደ ታች የሚወርደውን ይህ መሀል ላይ ያለውን ማለት ነው ከእጅና ከእግራችን ውጭ ያለውን የሚይዘው አክሲያል ስኬለተን ይባላል። አፔንዲኩላር ስኬለተን የሚባለው ደግሞ አፐር ሊምብ እና ሎወር ሊምብ። አፐር ሊምብ የሚባለው ከዚህ ከትከሻችን ወደዚህ ያለው እጃችን ክፍል ማለት ነው። ሎወር ሊምብ ደግሞ ከዚህ ከዳሌያችን ወደታች ያለውን ይሄን አጠቃልሎ የሚይዝ እና ከአክሲያል ስኬለተን ጋር የሚያያይዙትን ኮኔክት የሚያደርጉትን ኮኔክቲቭ ቲሹዎችን የያዘ አፔንዲኩላር ስኬለተን ይባላል ማለት ነው። እዚህ ጋር ኮመን ኔምስ ፎር ሳም ቦንስ የአጥንቶች ኮመን የሆነ ስም አለ። የመጀመሪያው ሂውመረስ ነው። ሂውመረስ የሚባለው አፐር አርም ነው ወይም ደግሞ አርም አለ ወይም እጅ። እዚህ ጋር እንደምታዩት ይኸው ሂውመረስ የሚባለው አፐር አርም ላይ ያለው አጥንት ሂውመረስ ነው የሚባለው የላይኛው ማለት ነው፣ አንድ ብቻ ነው። ሌላኛው ደግሞ ፓቴላ የሚባል ነው። ፓቴላ ማለት ከጉልበታችን ጋር ያለችው አጥንት ማለት ናት። እቺ ደግሞ የጉልበት ትፊያ የምትባለው ማለት ነው። እቺ ፓቴላ ትባላለች። እቺ የአጥንት አይነት ናት። ሌላኛው ፔልቪስ ነው። ፔልቪስ ደግሞ ሂፕ ቦን ነው። ፔልቪስ የሚባለው ሂፕ ቦን ወይም ደግሞ የዳሌ አጥንት ነው። እዚህ ጋር እንደምታዩት ፔልቪስ ይህ ሂፕ ቦን ይባላል ማለት ነው። ሌላኛው ደግሞ ፋላንጅስ ነው። ፋላንጅስ የሚባሉት ጣቶች ናቸው። የፊንገር እና የቱ ማለት ነው። የእጅና የእግር ጣቶችን የሚያጠቃልለው ደግሞ ፋላንጅስ ይባላል። ይኸው ከዚህ ስዕሉ ላይ ስታዩት እነዚህ ፋላንጅስ ይባላሉ ማለት ነው። እዚህ የጣቶቹ አጥንቶች። ቨርተብራል ኮሎመን የሚባለው ነው የጎድን አጥንት ማለት ነው። ይህ ባክቦን ወይም ደግሞ የጀርባ አጥንት የሚባለው ነው። ቨርተብራል ኮሎመን ይባላል። ሌላ ስካፑላ ነው። ስካፑላ ደግሞ ሾልደር ላይ ወይም ደግሞ እዚች ከኋላችን በኩል ያለችው አጥንት ናት። እቺ ደግሞ እዚህ ላይ እንደምታዩት ስካፑላ ትባላለች። ይሄ አፐር ሊምብ ናት። እሺ ከአጥንታችን ወይም ደግሞ ከዚህ ከጀርባችን ጋር እጃችን አያይዞ ያለው አጥንት ማለት ነው። ይሄ ሾልደር ብላድ ይባላል። ሌላኛው ማንዲብል ነው። ማንዲብል ደግሞ ሎወር ጆ ቦን ነው። ማንዲብል የሚባለው መንጋጭላ የሚባለው የታችኛው ክፍል ማለት ነው። ጆ ማለት መንጋጭላችን። ሌላኛው ራዲየስ እና አልና የሚባለው ፎርአርም ነው። ፎርአርም ማለት ይሄ የእጃችን ታችኛዋ ክፍል ማለት ነው። ከዚህ ከሂውመረሱ ወይም ደግሞ ከአርማችን በታች በኩል ያለው ሁለት አጥንቶች ነው ያሉት። እነሱ ምን ይባላሉ? ራዲየስ እና አልና ይባላሉ።
ሌላኛው ስተርነም ነው። ስተርነም ደግሞ ደረትን ከሁለት የሚከፍለው የአጥንት ነው። እዚህ ጋር እንደምታዩት እቺ ስተርነም መሀል ላይ ያለች ማለት ነው። እዚህ ጋር መሀል ላይ ደረትን በዚህ በብረስታችን በኩል ወደታች የሚወርደው ማለት ነው። እሱ ስተርናም ይባላል። ሌላኛው ፊውመር የሚባለው ታይቦን ነው። ወይም ደግሞ እዚህ ጭናችን ላይ ያለው አንዱ አጥንት ማለት ነው። እጃችን ላይ ያለው ሂውመር ነው የሚባለው። እዚህ እግራችን ያለው የላይኛው ክፍል ደግሞ ምን ይባላል? ፊውመር ይባላል ማለት ነው። ይሄኛው ሂውመር ሲባል ይሄኛው ደግሞ ቲዩመር ይባላል። ይሄ ታይቦን ይባላል ማለት ነው። እና የተወሰኑ የአጥንት ወይም ደግሞ የቦን አይነቶች እነዚህን ይመስላሉ። ስዕሉ ላይ ያያችሁ ስታነቧቸው እነዚህ ቀላል ናቸው፣ በደንብ መያዝ ትችላላችሁ ማለት ነው። እዚህ ጋር አክቲቪቲው ስዕል አለ። ምንድነው የምን አጥንት ነው የሚለው የተሰጡን የምን አጥንት እንደሆኑ ለዩ ነው የሚለው። እነዚህ አሁን ለምሳሌ ይሄ የእጅ ስለሆነ አፐር ሊምብ መሆኑን ታውቃላችሁ፣ ወይም ደግሞ አፔንዲኩላር መሆኑን ማለት ነው። ይሄ ደግሞ የእግር ነው። የእግር ከሆነ ደግሞ መገጣጠሚያ የእግር ከሆነ አሁንም አፔንዲኩላር መሆኑን ታውቃላችሁ። ይህም አፔንዲኩላር ነው። ይሄ ምንድነው ሂፕ ቦን ወይም ደግሞ የዳሌ አጥንት ነው። ይሄኛው ደግሞ እቺ ምንድን ትባላለች? ስካፑላ ትባላለች ማለት ነው። እችኛይቱ ሂውመር ትባላለች። ይሄኛው ደግሞ ምን ይባላል? ቨርተብራ ይባላል። ቨርተብራ ማለት የጀርባ አጥንት ከወገባችን በኋላ በኩል ያለው ማለት ነው። ይሄ ቨርተብራ ይባላል። ይሄኛው ስተርነም የሚባለው ነው፣ ከደረታችን ወደ ታች የሚከፍለው ማለት ነው። ይሄኛው ከኋላችን ከጀርባችን ነው። ይሄኛው ደግሞ ደረታችን ወደ ታች የሚከፍለው ነው። ይሄኛው ስካል መስል ነው ወይም ደግሞ የራሳችን መስል ነው። እና ይህን እያንዳንዱን እዛ ስዕሉ ላይ በምታዩበት ጊዜ ታገኙታላችሁ። ይሄኛው ደግሞ ሪብስ ይባላሉ ወይም ደግሞ የጎድን አጥንት ናቸው። እነዚህ አግዣል ላይ ነው ያሉት። ያው ስዕሉን በምታዩበት ጊዜ እነዚህ የጎድን አጥንቶች ያሉት ምን ላይ ነው? አግዣል ስከለተን ላይ ነው ማለት ነው። might have wondering how our skeleton system protect our internal body part። እንግዲህ እናንተ ስኬለታል ሲስተማችን ወይም ደግሞ አጥንታችን ኢንተርናል ወይም የውስጣዊ የአካል ክፍላችን እንዴት ነው የሚጠብቅልን ከአደጋ የሚለውን ሊያሳስባችሁ ይችላል። ኢማጂኔትሪ ምንን አስቡ ነው የሚለው? የሆነን ዛፍ አስቡ። the wood fibers support the tree and protect the tree's internal tissue። ውዱ ወይም ደግሞ እንጨቱ ፓርት የእጽዋቱን ኢንተርናል ቲሹ ወይም ደግሞ የመሀለኛውን ቲሹ ፕሮቴክት ያደርገዋል ወይም ይጠብቀዋል። አስ ውድ ፋይበር ሰፖርት የትሪ እና የውድ ፋይበሮቹ ትሪን እንደሚደግፉት ወይም ደግሞ ሰፖርት እንደሚያደርጉት አወር ስኬለታል ሲስተም ፕሮቴክት አወር ኦርጋን። ስኬለታል ሲስተማችን ወይም ደግሞ አጥንታችን አጽማችን ኦርጋንን ፕሮቴክት ያደርግልናል ነው የሚለው። ኤንድ ሰፖርት አወር ቦዲ እና ሰውነታችን እንድንቆም አድርጎ ደግፎ የሚይዘን ስኬለተን ወይም ደግሞ አጥንታችን ነው። አለዊንግ አወር ቦዲ ቱ ኪፕ ኢትስ ሼፕ እና ሰውነታችን የራሱን ሼፕ ወይም ቅርጽ ይዞ እንዲቀጥል የሚያደርገው ስኬለተን ነው ማለት ነው። አንላይክ ዘ ውድ ኢን ደ ትሪ however our skeletal system allows us to move። እንግዲህ ትሪ ከሆነ ወይም ደግሞ ውድ ከሆነ ቁሞ ቀጥ ብሎ ዝም ነው የሚለው አይደለ? እንደሱ ሳይሆን የኛ ስኬለተን ሲስተም እንድንቀሳቀስ ይረዳናል ነው የሚለው። አንላይክ ዘ ብራንች ኦፍ ትሪ እንግዲህ ትሪዎች ወይም ደግሞ ዛፎች ብራንች አላቸው አይደል? which cannot move much እነዚህ ብራንቻቸው ደግሞ ወይም ደግሞ ቅርንጫፋቸው መንቀሳቀስ አይችልም። our appendicular skeleton allows us wide range of movement። appendicular skeletonአችን ወይም ደግሞ አፐር እና ሎወር ሊምባችን በከፍተኛ ሁኔታ መንቀሳቀስ ይችላል ማለት ነው። ዘ ጊርድል ኦር ሾልደር ኤንድ ሂፕ ጊርድል የሚባሉ ሾልደር ላይ ትከሻችን እና ሂፕ ዳላችን ማለት ነው። ይሄ አታችስ the bone of the arm and leg to the body loosely enough that the limbs have a wide range of motion። እነዚህ የላይኛው ሾልደራችን ከአርም ጋር አታች ተደርጎ የተያዘ ነው። ሂፕ ዳሌ ደግሞ ከሌግ ከእግራችን ጋር የተያያዘ ነው እና እነዚህ በጣም ከፍተኛ የሆነ ሙቭመንት አላቸው ወይም ደግሞ ሞሽን አላቸው፣ መንቀሳቀስ ይችላሉ ማለት ነው። we can rotate our arm and raise our leg እና አርማችን ወይም እጃችን ማዞር እንችላለን አይደል እንደፈለግን። እና ደግሞ እግራችን ሬዝ ወደ ላይ ማንሳት እንችላለን። ስለዚህ ይሄ የሚቻለው ስኬለተናችን መገጣጠሚያ ስላለው እና ማንቀሳቀስ ስለሚችል ነው ማለት ነው። the bone of the axial skeleton support the weight of the body። የአክሲያል ስኬለተን ቦን ወይም ደግሞ አጥንቶች የሰውነታችን ክብደት ለመሸከም ነው ይረዱናል። and protect the internal tissue እና ደግሞ ኢንተርናል ቲሹ ወይም ደግሞ ኢንተርናል ክፍላችን ፕሮቴክት የሚያደርጉልን አክሲያል ስኬለተን ናቸው። አፔንዲኩላር የእጅና የእግራችን ስለሆነ ኢንተርናል ክፍላችን ወይም ደግሞ ኢንተርናል የሚባሉት ጨጓራ ምናምን ያለበት የሆዳችን ምናምን ማለት ነው። እነሱ አክሲያል ላይ ስላሉ ፕሮቴክት የሚያደርግልን አክሲያል ስኬለተን ነው።
ቨርተብሬ አር ዘ ቦን ዛት ሰራውንድ ዘ ስፓይናል ኮርድ። ቨርተብሬ ወይም ደግሞ የጎን አጥንት ስፓይናል ኮርድን ሰራውንድ አድርጎ ያዘ ነው። ስፓይናል ኮርድ የሚባለው ከዚህ ከአንገታችን ወደ ታች የሚወርደው ፈሰስ የሚመስል ነገር ወይም ደግሞ መስመር የሚመስለው እሱ ስፓይናል ኮርድ ይባላል። ስዕል ላይ ላሳያችሁ አንዴ። ስዕል ላይ ስናይ ስፓይናል ኮርድ የሚባለው ይህ ማለት ነው። ቨርተብሬ ወይም ደግሞ በጎን አጥንቶች የተከበበ ነው የሚለው እና ይሄ በጎን አጥንቶች የተከበበ ነው ማለት ነው። The bones of the skull protect the brain. የስከል ቦን ወይም ደግሞ የራሳችን የጭንቅላታችን አጥንት ደግሞ ብሬናችን ይጠብቅልናል፣ ይከላከልልናል ከአደጋ ማለት ነው። The ribs and breast bone protect the heart and the lung. ሪብስ የሚባሉት የጎድን አጥንቶች ማለት ነው። እነሱና ብረስት ቦን የሚባለው ደግሞ የጡት አጥንት ከጡት አካባቢ የሚገኘው አጥንት እሱ ልባችንና ሳንባችን ይጠብቅልናል ከአደጋ ማለት ነው። ማለት ሸፍኖ ይዘዋል ማለት ነው። ኢን አዲሽን ዘ ስኬለታል ሲስተም ስቶር ሚነራልስ ኤንድ ፋትስ። በተጨማሪም እነዚህ ስኬለታል ሲስተሞች እነዚህ አጥንቶቻችን ምንን ያጠራቅሙልናል? ሚነራል እና ፋት ያጠራቅሙልናልና ያስቀምጣሉ። ኤንድ ኢዝ ዘ ሳይት ኦፍ ብለድ ሴል ፕሮዳክሽን እና ይህ ስኬለታል ሲስተም ወይም አጥንት የብለድ ፕሮዳክሽን ቦታ ወይም ደግሞ ደም የሚሰራበት ቦታ ነው። እንግዲህ አጥንት ላይ ምን አለ? መቅን የሚባል አለ አይደለ? በመቅን ሲባል ምትሰጡ ከሆነ ወይም ደግሞ ቦን ማራው የሚባለው እሱ ደም የሚሰራበት ቦታ ነው። እሺ፣ ስለዚህ ደም የሚሰራው ምን ላይ ነው? የአጥንት ቦን ማሮ ላይ ወይም ደግሞ መቅኔ ላይ ማለት ነው። ስለዚህ የደም መስሪያ ቦታ ስኬለታል ሲስተም ነው ማለት ነው። ሌላ ደግሞ ጆይንት ነው። ጆይንት ማለት መገጣጠሚያ ማለት ነው። መተጣጠፍ የምንታጠፍበት። አወር ቦዲስ አር ፍሌክሲብል ኤንድ ዊ ካን ቤንድ ትዊስት ኤንድ ሮቴት። ሰውነታችን እንግዲህ ፍሌክሲብል ወይም ደግሞ የሚንቀሳቀስ ነው። ምን ማድረግ እንችላለን? ቤንድ ማጠፍ እንችላለን፣ ትዊስት መጠምጠም እንችላለን እና ደግሞ ሮቴት ወይም ደግሞ ማዞር እንችላለን ነው የሚለው። ኢት ኢዝ ፖሲብል ቢካዝ ቦንስ ኮኔክት አት ጆይንት። ይህ ምክንያት ምንድን ነው? ቦን ወይም ደግሞ አጥንቶቹ ከጆይንት ከመገጣጠሚያዎች ኮኔክት ስለተደረጉ ወይም ደግሞ ስለተያያዙ ነው። ኤ ጆይንት ኢዝ ኤ ፕሌስ ዌር ቱ ኦር ሞር ቦንስ ሚት። ጆይንት የሚባለው ወይም ደግሞ መገጣጠሚያ የሆነ ቦታ ነው። ሁለትና ከዛ በላይ የሆኑ አጥንቶች ሚት የሚያደርጉት የሚገናኙበት ቦታ ነው። ሊጋመንትስ ወይም ደግሞ ሊጋመንት የሚባሉት ጅማት ማለት ነው። ሄልፕስ ሆልድ ቦን ቱጌዘር አት ጆይንት። እነዚህን አጥንቶች መገጣጠሚያ ላይ ወይም ደግሞ ጆይንት ላይ ቱጌዘር ወይም ደግሞ አንድ ላይ የሚያደርጉ ሊጋመንት ጅማት ይባላሉ ማለት ነው። ኤንድ አድ ቱ አወር ፍሌክሲቢሊቲ እና ፍሌክሲብል እንድንሆን በቀላሉ መንቀሳቀስ እንድንችል የሚያደርጉ ናቸው ማለት ነው። ካርቲሌጅስ ከቨር ዘ ኤንድ ኦፍ ዘ ቦን ኤንድ ፕሬቨንት ዘ ቦን ፍሮም ሩቢንግ አጌንስት ኢች አዘር። ካርቲሌጅ የሚባሉት ደግሞ ልም አጽም የሚባለው ነው። አጽም ሳይሆን ማለት አጥንት አይደለም፣ ግን ደግሞ ከአጥንት መለስ ያለ ነገር ነው። እነዚህ ከአጥንት መለስ ያሉ ወይም ደግሞ ልም አጽም የሚባሉት ቦን ወይም ደግሞ አጥንቱ መገጣጠሚያ ላይ እንዳይፈገፈግ እርስ በርሳቸው እንዳይፈጋፈጉ የሚጠብቃቸው ከቨር የሚያደርጋቸው ነው ማለት ነው። መጨረሻ ላይ ሆኖ አሁን ለምሳሌ እዚህ ላይ ስዕሉ ላይ ስታዩት ሊጋመንት የሚባለው ይህ ጅማቱ ነው። አንዱን አጥንት ከሌላኛው አጥንት ጋር ያያያዘው ነው። ካርቲሌጅ የሚባሉ ደግሞ አሁን ይሄ አጥንት መጨረሻ ላይ ካርቲሌጆች አሉ ይለጠፉበታል፣ ከበር ያድርጉታል ማለት ነው። ከዛ ይሄኛውም መጨረሻ ላይ ካርቲሌጅ አለው። ስለዚህ እርስ በርሳቸው በምንንቀሳቀስ ጊዜ ስናዞራቸው ምናምን እርስ በርሳቸው እንዳይፈጋፈጉ እንዳይሳሳቡ ምናምን የሚጠብቅልን ነው ማለት ነው። ኤንድ ፕሪቨንት ቦንስ ፍሮም ሩቢንግ አጌንስት ኢች አዘር። እርስ በርሳቸው እንዳይፋተጉ የሚያደርጋቸውን ይህ ካርቲሌጅ የሚባለው ላይ ከበር ያለው ማለት ነው። ዘስ ሪዲዩስ ፍሪክሽን ኤንድ ኢንክሪዝ ፍሌክሲቢሊቲ። ይሄ ደግሞ ግጭትን ይቀንስልናል። ፍሪክሽን ማለት ግጭት፣ እርስ በርሳቸው ተጋጭተው ቁስለት እንዳያመጡ እና ደግሞ ምን ይጨምርናል? እንቅስቃሴያችን ፍሌክሲቢሊቲ፣ በቀላሉ ሰውነታችን ማንቀሳቀስ እንድንችል ያደርጉናል ማለት ነው። ሜጀር ዲዚዝ ኦፍ ስኬለታል ሲስተም። የስኬለታል ሲስተም በሽታዎችን ነው የምናየው። አሁን ደግሞ የመጀመሪያው ቦን ፍራክቸር ነው። ይህ ማለት የአጥንት መሰበር ማለት ነው። ፍራክቸር ሲባል መሰበር ነው። የፍራክቸር ኢዝ ኤ ብሬክ ኦር ክራክ ኢን ቦን። ፍራክቸር የሚባለው ብሬክ የአጥንት ስብራት ማለት ነው። ሞስት ቦን ፍራክቸር አር ኮዝድ ባይ ፎል ኤንድ አክሲደንት። አብዛኞቹ የአጥንት ስብራት የሚያጋጥሙት በምክንያት ነው፣ በመውደቅ እና በአክሲደንት በአደጋ ማለት ነው። ዜር አር ሰቨራል ዲፍረንት ዌይስ ኢን ዊች ዘ ቦን ካን ፍራክቸር። እና ሌሎችንም ቦን ወይም ደግሞ አጥንት ሊሰበርባቸው የሚችሉት የተለያዩ መንገዶች አሉ። ፎር ኤግዛምፕል ብሬክ ቱ ዘ ቦን ዛት ዳዝ ኖት ዳሜጅ ሰራውንዲንግ ቲሹ። ለምሳሌ ሰራውንዲንግ ቲሹ ወይም ደግሞ ከአጥንቱ አካባቢ ያሉትን ሌሎችን ቲሹዎች ሳይጎዳ የሚሰበር አጥንቱ ብቻውን ሲሰበር ምን ይባላል? ክሎዝ ፍራክቸር ይባላል። ይህ ቀለል ያለ ፍራክቸር ነው፣ ከባድ አይደለም። ምክንያቱም በዙሪያው ያሉትን
አጥንቱ ብቻ ነው የተሰበረ እንጂ በዙሪያ ያሉት ሌሎቹን ቲሹዎች አልጎዳም። ስለዚህ ክሎዝ ፍራክቸር ይባላል። ኦር ዋን ዛት ዳሜጅ ሰራውንዲንግ ስኪን ኤንድ ፔኔትሬት ዘ ስኪን። ሌላኛው ደግሞ ቆዳችን እስከሚሰበር ወይም ደግሞ ቆዳችን እስከሚበጠስ ድረስ የሚደርስ ፍራክቸር ከሆነ ምን ይባላል? ኦፕን ፍራክቸር ይባላል። ይሄ በጣም ከባዱ ፍራክቸር ነው ማለት ነው። እዚህ ላይ ስዕል ላይ እንደምናየው ሲምፕል ፍራክቸር የሚባለው አጥንቱ ብቻውን ሲሰበር ነው። ኮምፓውንድ ፍራክቸር ደግሞ አጥንቱም በዙሪያው ያሉትን ሌሎችን ቲሹዎችንም የሚጎዳ ከሆነ ኮምፓውንድ ፍራክቸር ወይም ኦፕን ፍራክቸር ይባላል ማለት ነው። we can prevent many fractures by avoiding fall። እንግዲህ እነዚህን ፍራክቸር ወይም ደግሞ ስብራትን መከላከል እንችላለን። በምን? መውደቅን በማስወገድ ወይም ደግሞ በመጠንቀቅ ማለት ነው። staying in shape and getting the right vitamin and mineral። በሼፑን እንደነበረው በማስቀመጥ እና ሚነራል እና ቫይታሚንን በመመገብ ማለት ነው። እነዚህን ማስተካከል እንችላለን። ትሪትመንት ኢንክሉድ ኢሞቢላይዚንግ the bone with the plaster cast። ትሪትመንቱ ወይም ደግሞ አንዴ ከተሰበረ በኋላ ደግሞ የማያንቀሳቅሱ ፕላስተሮች በማያያዝ አንዴ እንገጥመውና ከዛ በፕላስተር በማያያዝ ላለማንቀሳቀስ ወይም ደግሞ እስከሚሻለን ድረስ ማለት ነው። እሱን በመጠቀም ትሪትመንት መውሰድ እንችላለን። ሌላው ሰርጂካሊ ኢንሰርቲንግ ሜታል ሮድስ ኦር ፕሌትስ ቱ ሆልድ the bone piece together። በሰርጀሪ ሜታል ሮድ የሚባሉትን በማስገባት ቦኖችን ወይም ደግሞ አጥንቶችን አንድ ላይ ፒሶችን አንድ ላይ አድርጎ እንዲይዝልን ማድረግ ማለት ነው። እዛው እነሱን እንደዚህ በማድረግ ማስተካከል እንችላለን። ሌላኛው የበሽታ አይነት ኦስቲዮፖሮሲስ የሚባለው ነው። ኦስቲዮፖሮሲስ ኢዝ አን ኤጅ ሪሌትድ ዲስኦርደር። ይሄ ከእድሜ ጋር ተያይዞ የሚመጣ ነው። ኢን ዊች ቦንስ ሉዝ ማስ። ምንድን ነው የሚያደርገው? አጥንታችን ክብደቱን ወይም ደግሞ መጠነቁሱን ያጣል ወይም ደግሞ እየቀነሰ ይሄዳል። ዊከን ደካማ እየሆነ ይመጣል። ኤንድ ብሬክ ሞር ኢዚሊ ዛን ኖርማል ቦንስ። እና ከኖርማል አጥንታችን አንጻር ስናየው በቀላሉ የሚሰበር ይሆናል ማለት ነው ኦስቲዮፖሮሲስ ሲመጣ። ዘ ቦን ዛት ብሬክ ሞስት ኦፍን ኢንክሉድ ዘስ ኢን ዘ ሪስት ሂፕ ሾልደር። እና አብዛኛውን ጊዜ ብሬክ የሚደረጉት ደግሞ ምን አካባቢ ያሉት ናቸው? ሪስት እጃችን ሰዓት ማሰሪያ አካባቢ ያለች ሪስት የምትባለዋ ከሱ ሂፕ ዳለችን አካባቢ እና ሾልደር ላይ ትከሻችን ላይ ምናምን ሊሆን ይችላል ማለት ነው። ኤንድ ስፒን። ኦስቲዮፖሮሲስ ኢዝ ኦፍን ትሪትድ ዊዝ ሜዲኬሽን ዛት ሜይ ስሎ ኦር ኢቨን ሪቨርስ ቦን ሉዝ። እና ኦስቲዮፖሮሲስ ሜዲኬሽን አለው፣ መድኃኒት አለው። ያንን ከተጠቀምን ሊቀንስልን ይችላል፣ ስለው ወይም ደግሞ ሊያዘገይልን ይችላል ማለት ነው። ኤጅ ሪሌትድ አይደለ? ስለዚህ አመጣጡን ወይም ደግሞ ጉዳቱን ሊቀንስልን ይችላል። አሊያ ደግሞ ሉዝ ያደረግነውን ወይም ደግሞ ያጣነውን የቦናችን ክፍል ሊመልስልን ይችላል ማለት ነው። ማለት ከተሰበረ ሊመልስልን ሊጠገንልን ይችላል ማለት ነው በመድኃኒት። ሌላኛው ኦስቲዮአርተሪቲስ ነው። ይሄ ኢዝ ጆይንት ዲዝ ደግሞ የመገጣጠሚያ በሽታ ነው። ኦስቲዮአርተሪቲስ የሚባለው የመገጣጠሚያ በሽታ ነው። ዛት ሪዛልትስ ፍሮም ዘ ብሬክዳውን ኦፍ ጆይንት ካርትሌጅ ኤንድ ቦን። ይሄ ደግሞ የሚመጣው ምንድን ነው? የጆይንት ካርትሌጅ ወይም ደግሞ ጆይንት መገጣጠሚያችን ላይ ከቨር ያደረጉት የአጥንቶቹ ከቨር ያደረጉት እነሱ ሲሰባበሩ ማለት ነው። እና አጥንት ሲሰበር የሚመጣ በሽታ ነው። ዘ ሞስት ኮመን ሲምፕተም አር ጆይንት ፔን ኤንድ ስቲፍነስ። ዋናው ሲምፕተሙ ወይም ደግሞ ምልክቱ ምንድን ነው? ጆይንት ፔን መገጣጠሚያችን ያመናል እና ደግሞ ስቲፍነስ ማለት ማንቀሳቀስ አንችልም፣ ቀጥ ያለ ነው የሚሆነው ማለት ነው። መገጣጠሚያችን መታጠፍም መዘርጋትም አይችልም፣ ስቲፍነስ ይሆንብናል ማለት ነው። ይሄ ዋና ኮመን የሆኑ ምልክቶች ናቸው። ጆይንት ኮመንሊ ኢንቮልቭድ ኢን ኦስቲዮአርተሪቲስ አር ዞዝ ኒር ዘ ኢንድ ኦፍ ዘ ፊንገር። አብዛኛውን ጊዜ እነዚህ ኦስቲዮአርተሪቲስ የሚያጋጥማቸው ምንድን ነው? የእጃችን የጣታችን መጨረሻ አካባቢ ያሉት ነው። አት ዘ ቤዝ ኦፍ ዘ ተምብ ከመዳፋችን ስር ማለት ነው። ከመዳፋችን ስር ያሉ መገጣጠሚያዎቻችን አካባቢ ማለት ነው። ለምሳሌ እዚህ ላይ ለምሳሌ ይሄ አንዱ የኦስቲዮ አርተሪቲስ በሽታ ሊሆን ይችላል ማለት ነው። ይሄ ኤንድ ኢን ዘ ኔክ ሎወር ባክ እና ደግሞ በተጨማሪ አንገታችን ላይ የታችኛው ሎወር ባክ ማለት ከኋላችን ሆኖ ታች አካባቢ ማለት ነው። ሂፕ ዳሌ ላይ ወይም ደግሞ ጉልበት ላይ ሊሆን ይችላል። ኦስቲዮ አርተሪቲስ cannot be cured but treatments include exercise። ኦስቲዮአርተሪቲስ ኪውርድ ወይም ደግሞ መዳን አይችልም ሙሉ ለሙሉ፣ ነገር ግን ትሪትመንት አለው። ለምሳሌ ኤክሰርሳይዝ ወይም ደግሞ ስፖርት በመስራት efforts to decrease stress on joint። ይሄ ኤክሰርሳይዝ የመገጣጠሚያችን ውጥረት ይቀንስልናል። ፔን ሜዲኬሽን ወይም ደግሞ ለህመሙ መድኃኒት በመውሰድ እና ደግሞ ሰርጀሪ ማድረግ ይቻላል ማለት ነው።
በሱ ማሻሻል ወይም ደግሞ ማገገም ይቻላል ማለት ነው። ሌላኛው የበሽታ አይነት ደግሞ ሪኬት የሚባለው ነው። ሪኬት እንግዲህ አዲሳችሁ አይሆንም። የቦን ዲዚዝ ዛት አፌክት ችልድረን ህጻናቶችን ነው አፌክት የሚያደርገው ወይም ደግሞ የሚጎዳቸው ህጻናቶችን ነው። ኢዝ ዘ ዊክኒንግ ኦፍ ቦንስ ኮዝድ ባይ የቫይታሚን ዲ ዲፊሽንሲ። ይሄ የሚመጣው ደግሞ በምክንያት ነው ቫይታሚን ዲ እጥረት ሲኖርባቸው ህጻናት ማለት ነው። ይሄ ደጋን እግር ወይም ደግሞ የዞረ እግር አይነት የሚሰራው ማለት ነው። ይሄ ሪኬት ይባላል። ሌላኛው ፓጌትስ ዲዚዝ የሚባለው ነው። ዚስ ስኬለታል ዲዚዝ ኮዝ ይሄ ደግሞ ምክንያቱ ኮዙ ምንድነው? ኒው ቦን ቲሹ ቱ ግሮው ቱ ራፒድሊ አዲስ ቦኖች ወይም ደግሞ አዲስ አጥንቶች በጣም በፍጥነት ነው የሚያድጉት። ዊች ኮዝስ ቦን ቱ ቢካም ሚስሸፕን ይሄ አጥንታችን ሼፑን እንዲያጣ ያደርጋል ማለት ነው። ወይም ደግሞ ቅርጹን እንዲያጣ ወር ፍራጂል እንዲሆን ወይም ደግሞ የሚሰበር እንዲሆን፣ ፍራጂል ማለት የሚሰበር ነው፣ ተሰባሪ እንዲሆን ያደርገዋል ማለት ነው። ኢት ፍሪኩዌንትሊ ኦከር ኢን ኦልደር ፔሸንትስ ኤንድ ይሄ ብዙ ጊዜ የሚከሰተው ምን ላይ ነው? ትልልቅ ፔሸንቶች ወይም ደግሞ ትልልቅ ታማሚዎች ላይ ኤንድ ኢን ፔሸንትስ ሁ ሃቭ ዘ ዲዝ ኢን ዜር ፋሚሊ ሂስትሪ እና ደግሞ ፋሚሊ ወይም ደግሞ ቤተሰቦቻቸው ከዚህ በፊት ይህን አይነት በሽታ ካለባቸው ይሄ ሊከሰት ይችላል ማለት ነው። ፒጌት ዲዚዝ የሚባለው ማለት ነው። ስለዚህ የበሽታ አይነቶቹን ይሄን ይመስላሉ። የዛሬ ክላሳችን ይሄንን ይመስላል። እንግዲህ ሰብስክራይብ ካላደርጋችሁ ሰብስክራይብ አድርጉ። ቪዲዮ ከተመቻችሁም ለጓደኞቻችሁ ሼር አድርጉላችሁ። አብራችሁን ስለቆያችሁ አመሰግናለሁ። ሰላም ቆዩ።